ሲዲ ስፖርት ሰርች ይደረግ፣ ሳብስክራይብ ይደረግ። ቪዲዮ ላይ ያላችሁ ላይክ ሼር። ሲዲ ስፖርት ሲለ ክላሲክ ነው፣ እንዲለ ዳይናሚክ ነው። ሳብስክራይብ ይደረግ። አድማጭ ተመልካቾቻችን በቀጥታ ስርጭት ጨዋታዎችን የምታገኙበት ነው። መረጃዎችን፣ የተለያዩ ስፖርታዊ ጉዳዮችን በስፋት የምታገኙበት ነው ሲዲ ስፖርት። ስለዚህ ሲዲ ስፖርት ሳብስክራይብ ይደረግ፣ ሰርች ይደረግ፣ ሳብስክራይብ ይደረግ። ቪዲዮ ላይ ያላችሁ ላይክ ሼር። ቀጣይ የምንመለከተው የማንቸስተር ዩናይትድን ጉዳይ ይሆናል። ሁለቱን ክለቦች ለየብቻ አነጣጥረን እየተመለከትን ያለ ነው። ቀደም ሲል አርሰናል የሊጉ መሪ ከመሆኑ ጋር ተያይዞ እንደዚሁም በሜዳው ጨዋታው እንደማድረጉ መጠን ቅድሚያ ሰጥተነዋል። አሁን ደግሞ ወደ ማንቸስተር ዩናይትድ ጉዳይ እናመራለን። ማንቸስተር ዩናይትድ የማንቹሪያን ደርቢ ጨዋታ ድንገት ከእንቅልፉ ያነቃው ክለቡናል። ከፍተኛ መነቃቃት ፈጥሮላቸዋል። የኦልትራፎርድ 2-0 ድል እንደው ለማንቸስተር ዩናይትዶች ድል ብቻ ተብሎ የሚታለፍ አይደለም። እውነት ለመናገር አንዳንድ ጨዋታዎች አንዳንድ ቡድኖች 1-0 አሸንፈው የማይገባቸውን 3 ነጥብ ይወስዳሉ። አንዳንድ ቡድኖች ደግሞ 1-0 እና 2-0 አሸንፈው ጨዋታውን አሸነፉ ተብሎ ብቻ ይገለጻል። ማንቸስተር ዩናይትድ ሲቲን በቀደም አሸነፈው አይደለም መባል አለበት፣ አፈራረሰው ነው መባል አለበት። ምክንያቱም 3 ጎሎች ባይሻሩ በትንሹ ያ ጨዋታ 5-0 የሚያልቅ ጨዋታ ነበር። ከተሞከሩት ሙከራዎች ትቷቸውን አስፈሪዎቹ ሙከራዎች ዶናሩማ ያዳናቸውን ፖል የመለሳቸው ምናምን እንቷቸው። ስለዚህ አሁን የማንቸስተር ዩናይትድ ድል ብቻ ተብሎ ነው የሚገለጸው። የቅዳሜ ምሽቱ ድል ብቻ ተብሎ ነው የሚገለጸው። ለእኔ ድል ብቻ ተብሎ መገለጽ የለበትም። ለዛ ነው ቃላት የሚያንሷቸው ድሎች አሉ፣ ቃላት የሚያንሷቸው ሽንፈቶች አሉ። አንዳንዴ ደግሞ ማሸነፍ የሚባለው ቃል የማይገልጻቸው ድሎች አሉ። ለምሳሌ አርሰናል ኦልትራፎርድ ላይ ማንቸስተር ዩናይትድን 1-0 ያሸነፈበት ጨዋታ 1-0 ስላሸነፈ አርሰናል አሸነፈ ተባለ እንጂ ጨዋታውን ሁኔታ ላየና ጨዋታውን ለተከታተለ ጨዋታውን ላየ ግን አርሰናል አሸነፈ መባል አልነበረበትም በዛ ጨዋታ ላይ። ለዛ ነው የሲቲውን ጨዋታ ማንቸስተር ዩናይትድ አሸነፈ ሳይሆን አፈራረሰ ነበር መባል አለበት የሚለውን ሐሳብ መጠቀም የፈለግኩት። ሐሳብ በእግር ኳስ ውስጥ ካለ ተርጓሚ፣ ሐሳብ በእግር ኳስ ውስጥ ካለ ፈጻሚ ጉም ነው። ጉምን መጨበጥ አይቻልም አይደለ? በቃ ጉም አይጨበጥም። ሐሳብ ጉም ነው። ካላስከው ሐሳብ ስራ የሚሆነው ሐሳብ የሚጨበጠው ተግባራዊ ሲደረግልን። ሩበን አሞሪም ውጤታማ ለምን አልሆንም? ሐሳብ ስለሌላቸው አይደለም። ሐሳባቸውን የሚተገብሩ ተጫዋቾች ስለሌሏቸው። ማይክል ካሪክ እንደመጡ ለምን ስኬታማ ሆኑ? ወይም እንደመጡ ለዋንጫ እየተፎካከረ ያለውን ሲቲን ማሸነፍ አይደለም፣ አፈራረሱት። ማሸነፍ ቢሆን ኢትስ ኦኬ፣ በቃ አንዳንዴ ያጋጥማል። አንዳንዴ እንዲህ አይነት ነገሮች ይኖራሉ ብለህ ልታልፍ ትችላለህ፣ ተከላክለም ልታሸንፍ ስለምችል ማለት ነው። ይሄኛው ግን አንድ ዘፈን አለ፣ ተገጣጠሙ የሚል ዘፈን አለ። ተገጣጠሙ የሚል ዘፈን አለ። የተሙ ነው ካልተሳሳትኩኝ። የካሪክ ሐሳብና የተጫዋቾቹ ሐሳብ ስለተገጣጠመ ነው ውጤታማ የሆነ። በአንዴ እንደዚህ አይነት የእግር ኳስ እንቅስቃሴ የተመለከት ነው። የተገጣጠመ የተሰካካ ደስተኛ የሆነ ሰው ስላለ ነው ቡድን ውስጥ። ብዙዎቹ ስለተረሰቱ ነው። ያንን ስቴብል ማድረግ የሚችሉበት ያንን ማስኬድ ማረጋገጥ የሚችሉበት ጨዋታ ነው ይሄኛው ጨዋታ። አንዳንዴ ድሎች ይመጡና ድንገት እነዛ ድሎች የማይፈርሱ ሐውልቶቹ ነው ይቀጥላሉ። በቃ ሁሌም እንድታሸንፍ የሚያደርጉ። አንዳንድ ድሎች ደግሞ ከድሎቹ መልስ ስትሸነፍ ማፈግፈግ፣ መፍራት፣ አንዲም አለ እንዴ የሳይኮሎጂ ጫና ይኖራል። ስለዚህ ማንቸስተር ዩናይትድ እንደ አይነት ነገር እንዳይፈጠርበት የውድን ጨዋታ ማሸነፍ ይኖርበታል። አንደኛ ለአውሮፓ እግር ኳስ ለሻምፒዮንስ ሊጉ አርሰናልን ካሸነፈ ማንቸስተር ዩናይትድ ጥያቄ በሌለው መንገድ የአውሮፓ ሻምፒዮንስ ሊግን ቦታ ግራም ነፈሰ ቀኝ ይሄ በሐሳብ ደረጃ ለምሳሌ
ባለፈው ስናነሳ የነበራቸው ነገሮች ነበሩ አይደለ? ለምሳሌ ሚኪያ ሪቻርድስ ምንድን ነው ያለው? ማንቸስተር ሲቲ ተሸንፎ አርሰናል ኖቲንግሃምን ካሸነፈ ቻዋል። በነጥብ እኮ ገና ነው፣ በቁጥር ደረጃ እኮ ገና ነው። ግን ያንን ሀሳብ ለምንድን ነው የሰጠው? ሁኔታው ስለሚታወቅ ነው። አሁንም ማንቸስተር ዩናይትድ አርሰናልን እሁድ ኤምሬትስ ላይ ካሸነፈ እኔ ደረት የነፍቼ ማንቸስተር ዩናይትድ ቶፕ 4 ይገባል ማለት ይችላል፣ ወይም ያንን ሀሳብ መስጠት የሚያስችል ሁኔታን ይፈጥራል። ደረትን ነፍተ ቶፕ 4 ይጨርሳል። ቶፕ 5 አይደለም፣ ቶፕ 4 ይጨርሳል ማንቸስተር ዩናይትድ። ስለዚህ ከዚህ አንጻር ልንመለከተው የምንችለው ጨዋታ ነው። ከዚህ በኋላ የበቀደሙን ድል በታክቲካል ስቴቢሊቲ እና በዲሲፕሊን መሸፈን ነው ከማይክል ካሪክ የሚጠበቅባቸው። ዲሲፕሊኑን ይበልጥ ጠንካራ እንዲሆን ባለፈው ያደረጉትን አይነት እንቅስቃሴ ስቴብሉ ነው ደግሞ በውጤት ጉዞ ውስጥ እንዲቀጥሉ ማድረግ ከካሪክ የሚጠበቅ ስራ ነው። ካሪክ አርሰናልን አሸንፈውታል። ደስ የሚለው ነገር ማይክል ካሪክ አርቴታን ካለፍራቻ እንዲመጡ የሚያደርጋቸው ነገር አርቴታን ገርፈውታል። 3-2 አሸንፈውታል። ስለዚህ ጥሩ ስነ ልቦና ይዘው ነው የሚመጡት። ከዚህ በፊት አግኝቼው አሸንፌዋለሁ አሁንም አላሸንፍበት ምክንያት የለም ብለው እንዲመጡ የሚያደርግ ጨዋታ ነው። አዳዲስ ጥምረቶችን እያሳዩን ነው። ለምሳሌ ሃሪ ማጉዌርና አሌሳንድሮ ማርቲኔዝ አዲስ ጥምረት ነው ከረጅም ዓመታት በኋላ። ዶርጉ ወደ መጨረሻዎቹ የሮበን አሞሪም ቆይታዎች 2 እና 3 ጨዋታዎች ላይ የመስመር አጥቂ ሆኖ በጦት አማድ ዲያሎና ሙቡሞ ስላልነበሩ ተጠቅመውበታል። አሰልጣኝ ካሪክ ግን ፈልገውት ይመስለኛል የተጠቀሙበት። ምክንያቱም አማራጭ ነበራቸው። ኩኛን አስቀምጦ ነው፣ ሼሽኮን አስቀምጦ ነው እዛ ቦታ ላይ መጫወት የሚችሉ ኩኛ፣ አማድ፣ ሙቡሞ ተቃይሮ እዛ ቦታ ላይ መጫወት ይችላሉ። ግን እዛ ቦታ ሊጫወቱ የሚችሉ ተጫዋች እንደ ኩኛ አይነት ተጫዋቾችን አስቀምጠው ነው ዶርጉን ያስጀመሩት። ይህ አምነውበት ነው ማለት ነው። የአሞሪም ግዴታ ነው ስላልነበሩ ልጆቻቸው። ካሪክ ግን አምነውበታል። በዶርጉ የመስመር ማጥቃት እንቅስቃሴ ላይ የክንፍ አጥቂነት ላይ ተማምነውበታል። ስለዚህ ሉክሾውን የግራ መስመር ተከላካይ ፉልባክ አድርገው ዶርጉን የመስመር አጥቂ ማድረግ አዋጭ እንደሆነ ተረድተውታል። በሲቲውን ጨዋታ ሰርቶላቸዋል። ከዛ በፊትም በነበሩ አንዳንድ ጨዋታዎች ላይ አሞሪም ዶርጉን ተጠቅመው ከ2-3 ሳምንት በፊት ስረሳው ጨዋታውን በዶርጉ ጎሉ ላይ ያሸነፉት ጨዋታ ነበረ። ኒውካስልን አስቴንጊ አሉት። ስለዚህ ዶርጉ የሚነካ አይመስለኝም። ግን ቀይጨርስ ዶርጉ የሚነካ አይመስለኝም በእኔ እምነት። ምክንያቱም ያዩትን አይተዋላ። ካሪክ ጥሩ ነገር አይተዋላ እዚህ ተጫዋች ላይ። የሲቲውን አጫዋት የሚደግሙት ይመስለኛል። ተጫዋቾችንም ታክቲክም በዛው የሚቀጥሉ ይመስለኛል በእኔ እምነት። እሱ ጥሩ ነገር አለው መጥፎ ነገር አለው እናያለን፣ ማየት እንችላለን። አርሰናል የሚገጥሙት ሲቲን ሳይሆን አርሰናልን ነው እሑድ። ሁለቱ የተለያዩ ቡድኖች ናቸው። አርሰናል ጠንካራ የተከላካይ መስመር አለው፣ ሲቲ ደካማ የተከላካይ መስመር ነበረው። በተጫዋቾቹ ጉዳት በቀኑም በነበራቸው አቅም የተጫዋቾቹ አቅም ሪኮሊዩስ በጣም ደካማ ነበር። ባዶ አድርጎ ቢጫወቱ ይሻላቸው ነበረ። የቀይ መስመር ሪኮሊዩስን ከመጠቀም በጣም ደካማ ነበረ ሪኮሊዩስ። እንደዚህ አይነት ተከላካይ አይደለም የሚገጥሙት። ቤንጃሚን ቲምበር፣ ጋብርኤል ሳሊባ በጣም ጠንካራ ናቸው። አጥቂውም ተከላካዩንም እንዲሁም ጓደኞቻቸውን ሊረዱ የሚችሉ ከራሳቸው አልፎ ሳሊባ ለምሳሌ ቤንጃሚን ዋይትን፣ ጋብርኤል ቲምበርን የሚረዱ አይነት ተከላካዮች ናቸው። ከራሳቸው የቤት ስራ አልፎ ማለት ነው የራሳቸውን የቤት ስራ ሰርቶ መጨረስ የሚችሉ ናቸው። ስለዚህ የሲቲውን ታክቲክ ከዚህ ጨዋታ ላይ መጠቀም አዋጭ ነው ወይ? ጥቂት ለውጦች ማድረግ ያለባቸው ይመስለኛል በእኔ እምነት። ትንሽ ለውጦች፣ የተወሰኑ ለውጦችን ቢያደርጉ እመኛለሁ። ስቲል አሁንም እኔ ኩኛን እመርጣለሁ። ለአርሰናሉ ጨዋታ ኩኛን ቢጠቀሙ ከተጫዋቹ ኤክስፔሪንስ፣ ልምድ፣ አቅም፣ ብቃት አንጻር ኩኛን እመርጣለሁ። አማካይ መስመሩ ላይ የምነካው የለኝም። ካዝሜሮ፣ ኮቢ ማይኖና ብሩኖ ፈርናንዴዝን መንካት ከባድ ይሆናል። ምናልባት ዳሎ፣ ናስር ማዝራዊ ፍቃደኛ ከሆነ ደርሷል፣ መጥቷል። ግን ጉዞ ምናምን ብዙ ጨዋታዎችን ስላረገ ምናምን የሚል ነው እንጂ
ማዝራዊን እመርጣለሁ ዳሎና ሉክሾን ግራና ቀኝ፣ ሃሪ ማጓየርና ሌሳንድሮ ማርቲኔዝን መሀል ተከላካይ ቢያደርጓቸው ምርጥ የተከላካይ ጥምረት ይወጣል የሚል እምነት አለ። እነዚህን ጥቂት ሀሳቦች ነው ማነሳው በዚህ በኩል። ከዛ ውጪ ካዝሜሮ በይፋ ማንቸስተር ዩናይትድን ተሰናብቷል። በአመቱ መጨረሻ እንደሚለቅ አሳውቋል። ማንቸስተር ዩናይትድም ተቀብሏል። እንግዲህ ከዚህ በኋላ የሚያደርጋቸው ጨዋታዎች ፌርዌል ናቸው፣ የሽኝት ናቸው። ሁሉም ጨዋታዎቹ ካዝሜሮ የሚያደርጋቸው ዘላለሜን እድሜ ልኬን የማንቸስተር ዩናይትድ ደጋፊ ሆኜ እኖራለሁ ነው ያለው በጻፈው ደብዳቤ ላይ። ይህ ተጫዋች ሃሪ ማጓየር 2 ዓመት ኮንትራትና 150 ሺህ ፓውንድ ሳምንታዊ ደመወዝ እንዲቀርብለት ጠይቋል። ማንቸስተር ዩናይትድ 1 ዓመትና 120 ሺህ ፓውንድ ይበቃል ብሎታል። የሚስማሙ አይመስሉም። ሃሪ ማጓየር ኮንትራት ጋር በተያያዘ ያለው ይህ በዚህ ሁኔታ ውስጥ ነው የሚያረጉት ጨዋታ ይሆናል ማለት ነው። ከቅድም የአርሰናልን ገቢ መጨመር ስናነሳ ነበር። በተቃራኒው ማንቸስተር ዩናይትድ ገቢ ቀንሷል። አመታዊ ገቢው ማለት ነው። የክለቡ ቫሊዩ አይደለም፣ የተለያዩ ናቸው። የክለብ ቫሊዩ ሌላ ነው፣ አመታዊ ገቢ ሌላ ነው፣ ከወጪ ቀሪ ሌላ ነው፣ ሌሎች የሂሳብ መለኪያዎች አሉት። ይሄኛው ግን በአመታዊ ገቢ ካለፉት አመታቶች ማንቸስተር ዩናይትድ ወርዷል ገቢው። ያ ማለት በአውሮፓ ሻምፒዮንስ ሊግ አለመሳተፉ፣ በፕሪሚየር ሊጉ ዝቅተኛ ደረጃ ይዞ ማጠናቀቁ፣ በሜሪት የሚያገኘውን ገንዘብ አላገኘም፣ በአውሮፓ መድረክ የሚያገኘውን ገንዘብ አለማግኘቱ እና መሰል ነገሮች። አሁን እኮ ማንቸስተር ዩናይትድ ሻምፒዮንስ ሊግ ቢገባ እኮ እስካሁን ባለው ሂደት ከ90-80 ሚሊዮን ዩሮ በላይ ያገኝ ነበር። አስበዋል። አሁን አንደኛ ክለብ ይሆን ነበር። ሻምፒዮንስ ሊግ ተሳትፎ ቢሆን ኖሮ ሊቨርፑልን ቀድሞ አሁንም በገቢ አንደኛው ነው ይቀጥል ነበር። እነሱ ያመጡት ችግሮች የገቢ ማሽቆልቆልም በማንቸስተር ዩናይትድ እግር ኳስ ክለብ ውስጥ ያመጣበት ሂደት አለ። ቀዮች ሰይጣኖች ካሪክ ከጮማውም ከቅቤውም መርጠው መጠቀም ይችላሉ ካሏቸው ተጫዋቾች። ሁሉም ተጫዋቾች ለዚህ ጨዋታ ዝግጁ ናቸው። ማቲያስ ዲሊትና ዚርኪዝን ጨምሮ ልምምድ ሰርተዋል። ግን ፊትነሳቸው የተወሰኑ ወራቶችን ስለቆዩ በጉዳት ምክንያት ፊትነስ ለማስተካከል ጥቂት ጊዜ ይፈልግባቸዋል። ናስር ማዝራዊ ተቀያሪ ወንበር ላይ ይቀመጣል ተብሎ ይጠበቃል። ከአፍሪካ ዋንጫ እንደመምጣቱ በአንድ የቋሚ 11 ማስቀመጥ እስከ ዋንጫ ነው የተጓዙት። አድካሚ ውድድር ነበር ዋንጫውን ውድድር ጀምሮ። ከዛ ጋር በተያዘ እንግዲህ ተቀያሪ ወንበር ላይ የመጀመር ዕድል ይኖራል። ካሪክ ከደፈሩ ግን እሱን ቀኝ ላይ አድርገው ዳሎን ቢያስቀምጡት የብዙዎች ፍላጎት ይመስለኛል። ማንቸስተር ዩናይትድ በጥሩ መነቃቃት ላይ ያለ ቡድን ነው። መነቃቃት ላይ ያለ ቡድን በጣም አስቸጋሪ ነው። ማንቸስተር ዩናይትድ ይህንን ጨዋታ ከሲቲ ጨዋታ በፊት አድርጎት ቢሆን አርሰናልን የማሸነፍ ዕድሉ ሰፊ ነበር ብዬ አምናለሁ በግሌ። ለምን ብሎ ለሚጠይቀኝ አርሰናሎች ማንቸስተር ዩናይትዶችን አንደርማይን አድርገው ነበር የሚገቡት። የሲቲው ድል ግን ሚካኤል አርቴታ አይተናቸዋል። ኢንተር ሚላን ላይ የትኞቹን ተጫዋቾች ሲያሳርፉ እንደነበር፣ ምን ያለ ለጨዋታው እንደተጠነቀቁ። ሲቲን 2-0 ማንቸስተር ዩናይትድ ባያሸንፍ ወይም ከሲቲው ጨዋታ በፊት አርሰናልና ማንቸስተር ዩናይትድ ቢጫወቱ ኖሮ በዚህ ደረጃ ላይ ጠነቀቁ ይችሉ ነበር። በቀላሉ አሸንፈዋለሁ ብሎ ሊገምቱ የሚችሉ ጨዋታ ነበር፣ ደጋፊዎችም ጭምር። አሁን ስጋት አለ፣ አርሰናል ቤት ውስጥ ፍራቻ አለ። በጥንቃቄ ነው የሚደረገው ጨዋታው። ሁሌም የጥንቃቄ ደረጃን ከፍ ባረክ ቁጥር ደግሞ ሊያሸንፍ የሚችለው በጥራቱ ከፍ ያለው ቡድን ነው። ጥንቃቄ ካለ ብዙ ጊዜ በጥራት ከፍ ያሉ ቡድኖች የሚሸነፉበት ምክንያት አንደርማይን የማድረግ ጥንቃቄ ያለመኖር የሚያመጣቸው ችግር ነውና የሲቲው ጨዋታ ለአርሰናሎች ጥሩ ማስጠንቀቂያ ደወል ሆኖላቸዋል። ለማንቸስተር ዩናይትድም ግን ጠቃሚ ነው። ድሉ በጣም ትልቅ ማነቃቂያ ነው። ዶርጉ ምንድን ነው ያለው? ከኤምሬትስ 3 ነጥብ ይዘን እንመለሳለን ያለው። ሲቲን ባያሸንፍ እንደዚህ አይነት አስተሳሰብ ይኖራል? እንደዚህ አይነት ሀሳብ ይሰጥ ነበር? አይሰጥም። አይቶ ዶርጉን ስቶ ሰፊ ኮንፊደንሳቸውን የራስ መተማመናቸውን ያመጣ ጨዋታ ነው። ስለዚህ በእነዚህ ሚዛኖች ነው ጨዋታዎችን የምቃኛቸው። አሪፍ ፍልሚያ እናያለን። ጥያቄ በሌለው መንገድ ይሄ ከሌ አንደኛው ቡድን በጣም ኃያሉ ነው የተለየ ብቃት አሳይቶ አንደኛው ቡድን ዶሚኔት አድርጎ የሚያሸንፈው ጨዋታ አይመስለኝም። ይሄ ጨዋታ ድራማዎች የሚኖሩት ፍትጊያዎች ያሉት ሁለቱም ቡድኖች የማጥቃት እንቅስቃሴያቸው ከፍ ያለ የማንቸስተር ዩናይትድ ትልቁ ጥንካሬ ቅድም የአርሰናልን ጥንካሬ መከላከል ነው እንዳልኩት የማንቸስተር ዩናይትድ ትልቁ ጥንካሬ ዘንድሮ ማጥቃቱ ነው። በፕሪሚየር ሊጉ ከፍተኛ
የጎል ዕድል በመፍጠር ቻንስ ክሬት በማድረግ አንደኛው ብሩኖ ፈርናንዴዝ ነው። ይህ ተጫዋች ያለበት ቡድን ነው። ኤክስጂ ሬቱ አንደኛ የሆነ ቡድን ነው ማንቸስተር ዩናይትድ። በነ ሙቡሞ፣ በነ አማድ፣ በነ ሼሽኮ፣ በነ ኩኛ የሚፈጥራቸው የጎል አጋጣሚዎች ብዙዎችን ባያስቆጥራቸውም ከፍ ያለ ነው። በማንቸስተር ዩናይትድ በኩል ተከላካዩ የሚያሰጋ ቢሆንም ተከላካዩ ከፍተኛ ጥንቃቄ ማድረግ ከቻለና አጥቂው አባካኝነቱን ከቀነሰ ከዚህ ጨዋታ 3 ነጥብ የማይወስዱበት ምንም ምክንያት የለም። እነዚህን ነገሮች ካረጉ በቀደም ካሳዩን ጨዋታ አንጻር ከሲቲው ጨዋታ አንጻር ተከላካዩ በጣም ሲሪየስ ከሆነ እድል የማይሰጥ ከሆነ አጥቂው ደግሞ የሚያገኛቸውን የጎል አጋጣሚዎች ኤክስጂ ሬቱ እንደ እዚህ ቀደሙ ሳይሆን በከፍተኛ ብቃት እያንዳንዷን የጎል አጋጣሚ የሞት የሽረት ጉዳይ ናት፣ እያንዳንዱ አጋጣሚ የግድ መጠቀም አለብን ብለው ከተጠቀሙበት ከዚህ ጨዋታ 3 ነጥብ ሊወስዱ የሚችሉበት እድል ይኖራል ብዬ አስባለሁና በእነዚህ ሚዛኖች የሚለካ ጨዋታ ነው። ጨዋታ እንግዲህ ከሞላ ጎደል ቅድም ያርሰናልና አይተናል። አሁን የማንቸስተር ዩናይትድን እያየን አሉት ይጨምርበት። እኛ ሶፊዬ እንደምን አለ? መንገዱ እንደ አርሰናል ተከላካይ ነው የተቆላለፈው። አረፈድኩኝ። ትናንትም እያነሳን ነበረ። እኔ ቀድሜ ስለወጣው ነው። ግርምሾም ትናንት እንደዚሁ አርፍዶ ነው የመጣው፣ ግማሽ አካባቢ ነው የመጣው። በጣም መንገዱ እንደ ማጋሌዝና እንደ ሳሊባ ተቆላለፈ ተከላካዩ። እዚህ መንገዱ ተዘግቷል እንዳየው፣ አስፓልት ሬንጅ እየለበሰ ነው። ስለዚህ መቆሚያም የለም ማለፊያም ምናምንም ብዙ አስቸጋሪ ነውና ረጅም ሰዓት ነው የሚፈጀው። ያው አድማጮች ይረዳሉ አሉት። እኔ ተረድቻለሁ፣ ተቀብያለሁ። ሶፊ አመሰግናለሁ ወንድሜ። አድማጮች እንደምናላችሁ በድጋሜ እንግዲህ ሶፊ በደንብ ጠቅላላ ያለ ሀሳቦችን አንስቷል፣ በማንቸስተር ዩናይትድ በኩልም በአርሰናል በኩልም። ግን እኔ በመልእክት ልጀምር። እግር ኳስ መዝናኛ ነው። ስፖርት በብዙ ዘንድ የተራራቁ ሰዎችን አንድ የሚያደርግ ነው። እኔ የማንቸስተር ዩናይትድ ደጋፊ ሆኜ ብዙ ማላቃቸው የማንቸስተር ዩናይትድ ደጋፊዎች አሉ። ከእነሱ ጋር ቤተሰብ ሆኛለሁ። ከአርሰናል ደጋፊዎች ጋር ቤተሰብ ሆኛለሁ። ስለዚህ እግር ኳስን እንደ መዝናኛ ነው ማየት ያለብን። ማንቸስተር አሸነፈም፣ አርሰናል ተሸነፈም፣ አርሰናል አሸነፈም፣ እግር ኳስ አንድ የሚያደርግ ቼን ነው እና ደስ የሚሉ ፈገግ የሚያደርጉ ቪዲዮዎችን፣ ጥቅሶችን ትመለከታለህ። ይህ አሪፍ ነው፣ አስደሳች ነው። ግን ከዛ ያለፈ ነገር ውስጥ አንግባ። ማንም አሸነፈ፣ ማንም ተሸነፈ ጭራሽ አያውቁንም እነሱ። ስለዚህ የእሁዱን ጨዋታ ከማድረጋችን በፊት እግር ኳስ አንድ ነው። ለሁለቱም ደጋፊዎች መልካም ድል እንመኛለሁ። ይህንን ማለት እፈልጋለሁ። መጀመሪያ ስቱዲዮ ልዩ ልዩ እንግዶች ይመጣሉ። እኔም አለው ከማንቸስተር ዩናይትድ ደጋፊ እኔ ይወከላለሁ። ከአርሰናል ደጋፊ ደግሞ ጥቁር እንግዳ ይኖረናል። ስለዚህ በእሁዱ ፕሮግራም ከኛ ጋር እንድትሆን በአክብሮት እንጋብዛለን። አድማጭ ተመልካቾች ቆንጆ ቆይታ ይኖረናል የሚለውን ሀሳብ በቅድሚያም ማድረስ ፈልጋለሁ። አርሰናልን እፈረዋለሁ። እኔ አርሰናልን እፈረዋለሁ፣ አምናለሁ። ግትር አይደለሁ። አርሰናልን እፈረዋለሁ፣ ግን አርቴታን ደግሞ አልፈረው። የአርቴታን የጨዋታ መንገድ፣ የአርቴታን የታክቲክ መንገድ አልፈራም። የአርሰናልን ስኳድ አርሰናልን ግን እፈራለሁ፣ ማይካድ ስለሆነ ማለት። ግን ደግሞ የአርሰናል ደጋፊዎችም በዛኛው ሄሚስፌር እንደ ማንቸስተር ዩናይትድ የሚፈሩት ቡድን የለም። ታሪክ ሳይሆን ማወራው ስቲል አሁንም ተንኮታክቶም ማንቸስተር ዩናይትድ ለአርሰናል አስፈሪው ክለብ ነው። ገና ቀዩን እሁድ አይ ቲንክ ጥቁሩን ማሊያ ነው ማንቸስተር ዩናይትድ የሚያደርገው እና ቀዩ ማሊያ ራሱ ማንቸስተር ዩናይትድ አድርጎ ሲመጣ እኮ የአርሰናል ደጋፊዎች ይፈራሉ። ይሄ ጥያቄ የለው፣ ወደዳችሁም ጠላችሁ። እንግዲህ ወደ ጨዋታው ልግባና የተወሰኑ ሀሳቦችን ላንጸባርቅ። ቆንጆ ጨዋታ እንመለከታለን ብዬ አስባለሁ። በዚህ ጨዋታ ላይ አርሰናል ነጥብ የሚጥል ከሆነ ኢን ማይ ኦፒኒየን፣ የኔ ኦፒኒየን ነው፣ አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ የማጣቱ እድል ከፍ ይላል ብዬ አስባለሁ። በማንቸስተር ዩናይትድ ነጥብ የሚጥል ከሆነ ማንቸስተር ዩናይትድ ደግሞ ይህንን ነጥብ የሚያገኝ ከሆነ ደግሞ ሶፊ እንዳለው እኔም ደረቴን ሞልቼ ማንቸስተር ዩናይትድ በቀጣይ ዓመት የአውሮፓ ቻምፒዮንስ ሊግ ተሳታፊ ይሆናል። ከክለቤ ልጀምርና ከማንቸስተር ዩናይትድ የጨዋታ መንገድ ጋር ሀሳቦችን ላስቀጥል። እኔ ኩኛን አልመርጥም ሶፊ፣ ኩኛን አልመርጥም። ለምን? አርሰናልን ስለምፈራው። አርቴታን አልፈራም፣ አርሰናልን ግን እፈራለሁ። በሊጉ ጠንካራ የመከላከል አቅም ያለው ቡድንና ጠንካራ የማጥቃት አቅም ያለው ቡድን የሚያደርጉት ጨዋታ ነው። ፋክት ነው። ሶፊ አንድ ጥያቄ ልጠይቅህ።
11 ቋሚ ያሰልፍ ብትባል ከሁለቱ ክለቦች ውስጥ ኮምባይንድ የሆነ አሰልፍ ብትባል ማንን ከማንቸስተር ዩናይትድ ለአርሰናል ትመርጣል? ብሩኖ ፈርናንዴዝን መርጠዋል። እሺ ኦዲጋርድ ቦታ ላይ እሺ ከዛ ውጪ ምናልባት የግራው አርሰናል ቦታ ላይ በማርቲኔሊ በኩል ላይ ሙቡሞ ነው የማማድን ስፔሻል ሙቡሞ። ስለዚህ ሁለት ተጫዋች ትመርጣል። እኔ ደግሞ ግብ ጠባቂ ራያን ነው መርጠው፣ አራቱንም ተከላካዮች የአርሰናልን መርጣለሁ። ግን ማርቲኔዝ ቢገባ አይከፋኝም። ግን አምናለሁ አራቱንም የአርሰናል ተከላካዮች ከማንቸስተር ዩናይትድ ይልቅ እመርጣለሁ። አማካይ ላይም እንደዛው። ግን ብሩኖ ፈርናንዴዝን አስገባለሁ። ግን የኔ ጥያቄ ምንድነው ፊት መስመር ላይ በወቅታዊ አቋም በስም አይደለም፣ በወቅታዊ አቋም ፊት መስመሩ የማንቸስተር ዩናይትድ ትክክል ቢል አይከፋኝም። ምርጫዬ ይሄ ነው። ጭራሽ አርቴታ በእሁዱ ጨዋታ ላይ ዮኮሬሽ የሚያስገባ ከሆነ ለማንቸስተር ዩናይትድ በጣም ትልቅ ስጦታ ነው፣ የጥምቀት ስጦታ ወይም የገና ስጦታ ብዬ ገልጸዋለሁ። ገብርኤልን ኢየሱስን ምፈራው ኳስም ስለሚችል ባለፈው ማብራሪያቸዋለሁ። ዮኮሬሽ ምናልባት የፕሪሲዝን ጊዜው ጥሩ ስላልነበረ ኔክስት ይር እንጠብቀው እንጂ ዘንድሮ ለመሃል ተከላካዮች ቦነስ ተጫዋች በአንዳንድ ጨዋታዎች ላይ እሱ ማርክ ተደርጎ ሌሎች ተጫዋቾች ጎል እንዲያስቆጥር ምክንያት ሆኗል። በበርንማውዝ ጨዋታ አይተናል፣ አይካድም። ግን ዋናው ዓላማ በዮኮሬሽ የመጣ ጎል እንዲያስቆጥር። ስለዚህ እኔ የኔ ኮምባይንድ አሰላለፍ ራያ፣ አራቱ የአርሰናል ተከላካዮች ዙቢሜንዲና ራይስ፣ ከዛ ብሩኖ ፈርናንዴዝ። ፊት መስመር ግን የማንቸስተር ዩናይትድ እንዲሆን ነው የምፈልገው። ሳካ ጎበዝ ተጫዋች ነው፣ ግን ወቅታዊ አቋሙ ለኔ አያሳምን። በስም አይደለም ያለው። ስለዚህ አማድ ሙቡሞና ሼሽኮ ማለት ነው ወይስ ዶርጉ? ዶርጉ ተው እንጂ ዶርጉን ተው፣ ማርቲኔሊም ቢያቀረቅርም ይሻለኛል። ስለዚህ አማድ፣ ኤምቤሞ፣ ኩኛ ይሻላል። ይሄ ማይካድ ነው። የአርሰናል ደጋፊዎችም እመኑ። ፊት መስመሩ የማንቸስተር ዩናይትድ አስፈሪ ነው። የአርሰናል ደግሞ ተከላካዩ ጠንካራ ነው። ማንቸስተር ዩናይትድ ጎል ላይ ያስቆጥር ይችላል ብዬ አስባለሁ። ምክንያቱም ጠንካራ ተከላካይ ስላለው፣ ጠንካራ የተከላካይ አማካኝ ስላለው ማይካድ ነገር። ግን ቅድም ሶፊ ስታነሳ ማንቸስተር ዩናይትድ ራሽፎርድን እየፈለገበት ያለው መንገድ አሁን ከሮብን አሞሪም የጨዋታ መንገድ ወጥቶ በ4-2-3-1 እየተጫወተ ይገኛል። በማንቸስተር ሲቲው ጨዋታ ላይም እኔ እስከ ገባኝ ድረስ ከኔ በላይ ኳስ የሚያውቁ አድማጮች አሉ፣ ከኔ በላይ ኳስ የሚያውቁ ተንታኞች አሉ። ግን እኔ እስከ ገባኝ ድረስ ኩኛ ተፈጥሯዊ የመስመር አጥቂ ተጫዋች አይደለም። የሚቀርበው ለ10 ቁጥር የሚቀርበው ከአጥቂ ጀርባ ለመጫወት በሚፈልግ ቡድን ውስጥ ነው ኩኛ። ማንቸስተር ዩናይትድ ለምን ይመስላችኋል ታዲያ ጋር እንትናን ራሽፎርድን አሁን እየፈለገ ያለው? ራሽፎርድ ሲመጣ እኮ ትክክለኛውን ቦታው ነው፣ ዊንጉን ነው የሚያገኘው፣ ፍላንኩን ነው የሚያገኘው። እኔ በዚህ ጨዋታ ላይ የማንቸስተር ዩናይትድ የቅያሪ ወንበር ኩኛ ቢሆን ይሻላል ከዶርጉ። ይሄም ማለት የአርሰናልን የማጥቃት መንገድ ለመከላከል ዶርጉ ይሻላል። ከዚህ አኳያ ነው ኩኛ ሞሮፍ ወደ 10 ቁጥር ሲጫወት ነው የምናውቀው፣ ወይ በብሩኖ ፈርናንዴዝ ቦታ ላይ ማለት በ4-2-3 የጨዋታ መንገድ። እኔ የምመርጠው ዶርጉን ነው። ለአርሰናል የማጥቃት መንገድ መድኃኒት፣ ማክሸፊያ፣ ክትባት ይሆናል ብዬ ማስበው ዶርጉን በማጥቃት አይደለም በመከላከል ረገድ። ዮኮሬሽ የሚገባ ከሆነ ለማንቸስተር ዩናይትድ ጥሩ ነው። እኔ ብዙ አይፈተንም ብዬ አስባለሁ። ማጉዌርም ማርቲኔዝ ባለፈው አብራርቼዋለሁ። በጣም ቅርቡ የመሃል ተከላካይና የዮኮሬሽ ርቀት ልኬት በጣም ኒረስት ነው በፕሪሚየር ሊጉ እስካሁን በተደረጉ ጨዋታዎች። ኦልሞስት 3 ሜትር 4 ሜትር ልጥፍ ነው የሚልብህ ዮኮሬሽ ማለት ነው። ሙቭ እያደረገ እንቅስቃሴው ወደዚህ የመጣ ቢልዳፑን አያግዝም። ድጋሚ እየተነጠለ መጥቶ ኳስ ሰጥቶ ወደዛ አይሄድም። በጣም ቅርብ ነው ከመሃል ተከላካዮች ጋር ያለው ግንኙነት። ዮኮሬሽ በፕሪሚየር ሊጉ ከየትኛው ማጥቂ በላይ ከተጋጣሚ ተከላካይ ጋር ያለው ቅርበት በጣም ኒረስት ነው። ገብርኤል ኢየሱስ ግን ቢሆን ግን ምንድን ነው የሚያደርገው? ይመጣል፣ ኒረስቱን ያሰፈዋል፣ ይለጥጠዋል። ሲለጥጠው እሱን ማርክ የሚያደርግ ሰው እየመጣ
ገብርኤል ሱስን ማርክ በሚያደርግበት ሰዓት ሌሎች ተጫዋቾች ክፍት ቦታ ያገኛሉ። ኳስም በቢልድ አፕ መንገድ ውስጥ ያግዛል ገብርኤል ሱስ። እኔ ገብርኤል ሱስን ነው የምመርጠው አንደኛ። ሁለተኛ ሜሪኖ ይሻለኛል ከዮኮሬሽ እና ከዚህ አኳያ ማንቸስተር ዩናይትድ ዮኮሬሽ የሚገባ ከሆነ ጌን ነው ብዬ አስባለሁ። ከመስመሩ አሁን የኢንተር ሚላኑን ጎል አይተነዋል አይደል? ከየት ውጪ ነው? ከፔናልቲ ቦክስ ውጪ ነው ያስቆጠረው ጎል። ይሄ ጥሩ ጎል ነው ማለት እያጣጣልኩት አይደለም ጎሉ። ግን አሁን ከቫንዳይክ ጋር ከሌሎች የመሀል ተከላካዮች ጋር የነበረው ቅርበት ቁርኝት በጣም ኒረስት ነው እና ተከላካዮቹ ስራ የበዛባቸውም ነው የሚባሉት። ብዙ ጋሪ ሊንከን አብራርቶታል። ዴስ ቲቪ ላይ መመልከት ይችላሉ ገብተው። ብዙ ተንታኞች አጥቂ ሆነው የመሀል ተከላካዮችን የፈተኑ የቀድሞ ተንታኞች ዮኮሬሽን የማጥቃት መንገድ አጣጥለዋል። ስለዚህ ኢየሱስ ቢገባ ለማንቸስተር ዩናይትድ ተከላካዮች ፈታኝ ነው፣ አይካድም። ኢቨን ሜሪኖም ቢገባ ማለት ነው። ምክንያቱም በቢልድ አፕ ስራ አርሰናልን ያግዛሉ፣ በጣም ይለጥጡታል ስፔሱን። በዚህ ረገድ የማንቸስተር ዩናይትድ የመሀል ተከላካዮች እነሱን ለመያዝ በሚሞክርበት ሰዓት ቦታ ጥለው ነው የሚሄዱት። ዞናል ማርኪንጉን አጥተው ነው የሚሄዱት። እኔ እስከ ገባኝ ድረስ ይሄ እኔ ኦፒኒየን፣ ከኔ የተሻሉ እግር ኳስ ተንታኞች በደንብ ሊያብራሩት ይችላል። እና ማንቸስተር ዩናይትድ ሞር ኦፍ ማለት ሲቲ ማሸነፉ ጥሩ ነው አድማጮች፣ ጥያቄ የለውም። በጣም ኮንፊደንስ አድ ያደርጋል፣ ጥሩ ፓኬጅ ነው። ግን ሲቲን ማሸነፍ አርሰናልን ለማሸነፍ ጋራንቲ አይደል። አርሰናል ጠንካራ ቡድን፣ ሲቲ እኮ በቦዶ ገልሜት እኮ ተሸንፏል እኮ እያየን እኮ ነው። ሲቲ በሰንደርላንድ እየመራ ብዙ ጨዋታዎችን የጣለ ቡድን። ማንቸስተር ዩናይትድም ሲቲን አሁን ልብ ብላችሁ ከተመለከታችሁ ከቼልሲ፣ ከብራይተን፣ ከሰንደርላንድ እየመራባቸው የነበሩ ጨዋታዎችን ሉዝ አድርጓል። ዩናይትድም ደ ሴም ቲንግ እየመራ ጨዋታዎቹን ማስጠበቅ ማይችል ቡድን። ሶ ማንቸስተር ዩናይትድ ለአርሰናል ማጥቃት ማክሸፊያ የሆኑ ተጫዋቾችን ማስገባት አለበት። ስፔሻሊ ዶርጉ መከላከሉ ላይ ትልቅ ፍሬ ሊኖረው ይገባል ብዬ አስባለሁ። ኡጋርቴ እንዲገባ አልፈልግም፣ ግን ደግሞ አንዳንዴ ደግሞ አንዳንድ የሆነ ውልብ ይልብሃል አይደል? ማለት የአርሰናል አስፈሪ ቡድን። አርቴታ ያስፈራም፣ አርሰናል ግን አስፈሪ ቡድን ከለቀቃችሁ። አዎ እንዲህ ነጻነት ከሰጣችሁ በጣም ይሄ የማይካድ ነገር ምንም ጥያቄ የለው። በጣም ስፔሻሊ አማካኝ ሚናዎቹን እንደፈለጋችሁ ተጫወቱ ብሎ ቢሰጥ አርቴታ ለማንቸስተር ዩናይትድ አይደለም ለማንም ክለብ የሚያስፈራ ቡድን ነው አርሰናል፣ ምንም ጥያቄ የለው። እና የማንቸስተር ዩናይትድ ቅድም ሶፊ በደንብ አብራቶታል። የማንቸስተር ዩናይትድ ጥንካሬ በተለይ በመሀል ተከላካይነት ማርቲኔዝ እና ማጉዌር አዲስ ጥምረት ነው፣ ከረጅም ጊዜ በኋላ የመጣ ጥምረት ነው። ማለት ይሄ በጣም ኮንሲስታንት የሆነ ጥምረት በማንቸስተር ዩናይትድ ተከላካዮች አትመለከትም። ጉዳት፣ ቅጣት፣ የተለያዩ ነገሮች እና ማዝራዊ ቢገባ ደስ ይለኛል። ማዝራዊ ቢገባ ደስ ይለኛል። ፓስ ፐር ዲፌንሲቭ አክሽን ላይ ማንቸስተር ዩናይትድ በጣም ጥሩ ነው፣ ፕሬሲንጋቸው እያንዳንዱ እና ግን ሼሽኮም በዚህ ጨዋታ ላይ ፈርስት ላይን አፕ ላይ ቢገባ እኔ ደስ ይለኛል። ፒውር 9 ቁጥር ያስፈልጋል፣ ፒውር 9 ቁጥር። ምክንያቱም አርሰናል ላይ ማግባት ይናፍቃል። ስለዚህ ደግሞ ተፈጥሯዊ የሆነ 9 ቁጥር ከአንናቹራል ከሆነ የፊት መስመር ተፈጥሯዊ የሆነ 9 ቁጥር ይሻላል ጎል ለማስቆጠር። ሼሽኮ ቢገባ ደስ ይለኛል እኔ። ግን ከረፍት በኋላ ማንቸስተር ዩናይትድ ጨዋታውን ማጦዝ ይችላል። በቅያሬ ወንበር ያላቸውን ተጫዋቾች በደንብ መጠቀም ይችላል። አይ ነው የአርሰናልም ጠንካራ ናቸው። ግን አንኩኛ ቤንች ላይ ቢሆን፣ ሜሰን ማውንት ቤንች ላይ ቢሆን፣ ዚርክዚ ቤንች ላይ ቢሆን ተቀይረው የሚገቡት የማንቸስተር ዩናይትድ ተጫዋቾች የፍሌቸር ልጆች አይደሉም ወይም ማንታቶ አይደለም፣ ልዩነት ፈጣሪ ናቸው ብዬ አምናለሁ። እና ብሩኖ ፈርናንዴዝ የጨዋታው እስትንፋስ ይሆናል። ብሩኖ ፈርናንዴዝ ሁሉም የሚመኘው ቡድን ነው ብዬ አስባለሁ። ማለት ጥሩ ከሆነ ጥሩ በጣም ትመኘዋለህ፣ ጥሩ ካልሆነ ደግሞ ያው ትተቸዋለህ። ያው ሁልጊዜ ተጫዋች ጥሩ አይሆንም። ግን የማንቸስተር ዩናይትድ እስትንፋስ አሁን እሱ ላይ ነው። በተለይ ከ6 ቁጥር ሚናው ወደ 10 ቁጥር ሚናው ሪሻይፍል ካደረገ በኋላ የማንቸስተር ዩናይትድ የማጥቃት መንገድ የሳምንቱ ኮከብ ተጫዋች ተብሏል። እናስታውሰዋለን በሲቲው ጨዋታ ላይ የነበረውን ሚና እና ዩናይትድ ጥቁሩ ማሊያ አድርጎ ይገባል። ብዙዎች እንደውም የጠየቃችሁት ጥያቄ ፌስቡክ ላይም ተጠይቀናል። የአርማ ለውጥ
ያደርጋል ወይ ማንቸስተር ዩናይትድ የሎጎ ለውጥ ያደርጋል ወይ እዚህ ጨዋታ ላይ? አይ እዚህ ጨዋታ ላይ አያደርግም። ለመመለስ ያክል እዚህ ጨዋታ ላይ ማንቸስተር ዩናይትድ የሎጎ ለውጥ አያደርግም። ዩናይትድ እዚህ ጋር ካለው የስፖንሰርሺፕ ስምምነት ካለው ስናፕድራገን ጋር በአመት አንዴ የበጎ አድራጎት ስራን ለመደገፍ አሁን ዘንድሮ ዘሬድ የሚል ይሄ ከጤና ጋር በተገናኘ አንድ ነገርን ለመደገፍ አስቧል። ግን በብሬንትፎርዱ ጨዋታ ነው የሚሆነው ይሄ እና ይሄ እዚህ ጨዋታ ላይ ዋናውን ብራንዱን ማሊያ አድርጎ ነው የሚመጣው። በጣም አሪፍ አድማጮቻችን፣ መሸጋገሪያ እናርግና የዳኞቹን ጉዳይ በመጨረሻም ዳሰሳ አድርገን ዝግጅታችን እናጠናቃለን። ዳኞቹን እንዳስሳለን። መሸጋገሪያ አድርግልን። እናት ባንክ ከአሪፍ ፔይ ፋይናንሻል